የባሻይ ውጎች እንቀጥል። የባሻይ ውጎች የጻድቃንን ጨርሰናል። ከረማታ ተስፋዬ ኃይለማርያም 2018 ስለ ዛሬ ነው መሰለኝ የሆነ ቪዲዮ ፖድካስት ኢንተርቪው ላይ ኢንተርቪው ሲደረግ ዛሬ ይሁን ትላንትና ሰምቼዋለሁ። ማታ መሰለኝ ስለ እንትን የዋቆጉትና የጀጋማ ኬሎን ኮንትራዲክሽን እያነሳ ነበር። ዋቆጉቱ አራተኛ ክፍለ ጦር ሶማሌ ሄዶ ኢትዮጵያ ሊወጋ ነው። ከዛ በአሁኑ ባለው አስተዳደር ግን የደንበኛ አርበኛ ተብሎ ሐውልት ተሰርቶለታል። ወይራስ ጃጋማ ኬሎ ደግሞ የእሱ አባት የተስፋዬ ኃይለማርያም አባት ወታደር ነበሩ መሰለኝ። ከአባቴ ጋር ሆነው ሄደው የዋቆን ወቅተው አባረው ነበረ ነው እና ጃጋማ ኬሎ ደግሞ የተገፉበት ሁኔታ እና ሁለቱ አንደኛው ለኢትዮጵያ ሞቱ፣ አንዱ ኢትዮጵያን ሲወጋ ነው። ሁለቱም እኩል እንዴት እንደዚህ እንዲያውም በቅርብ የምናውቃቸው የኦሮሞ ብሔር ተወላጆች እኔም አንተ የምናውቃቸው ወዳጆቻችን የሆኑ ሌተናንት ጀነራል ጃጋማ ኬሎን አይወዷቸውም። የበጋው መብረቅ የሚል በያንተ ወዳጅ ለማርቆስ በጣም ኤክሰለንት መጽሐፍ ነው። በጣም አሪፍ ሆኖ የሰራው በጣም ሪደብል እና ሌተናንት ጃጋማ ኬሎ የአራተኛ ክፍለ ጦር አዛዥ ነበሩ። አብዮቱን ያስነሳው የናንተ የነገሌ ጦር ምናምን ነው ያለው። ከዛ በኋላ የባሌ ጠቅላይ ግዛት የንጉሠ ነገሥት ቀዳማዊ ኃይለ ሥላሴ እንደራሴ ነበሩ። ከዋቆ ጋር ተዋግተዋል። ከኃይለ ሥላሴም ሊያስታርቁት የመጡት እሳቸው ናቸው። የኦሮሞን ትግል አምክነዋል በሚል ሌተናንት ጀነራል ጃጋማ ኬሎ እንዲያውም ድርጅት ነበራቸው የአንድነት 5 አትነች እቺ ብትቆጠር 4 ተቀላለች የምትይሉ ነበር። ያን ያድግ እንደመጣ ፓርቲ ሁሉ ሞክረዋል እና የዚህ ወደ ግንጭ የሚባል አካባቢ ነው ያሉት። የፊውዳል ልጅ ናቸው። ወንድማቸው ሻለቃ ጥንቄሳ ኬሎ ይባላል። ከርቸሌ አብረውን ታስረው ነበር። እኛ ቤት ነበር። ሻለቃ ጥንቄሳ ኬሎና ጃጋማ ኬሎ እኛኛው ሻለቃ ናቸው። ኃይለ ሥላሴ ላይ ያምጻሉ። እኚህም ጀግና ናቸው። ሲመጡ አባብሳ ጎዳናና አበበ ጎዳና የሚባሉ ረዳቶች ነበሯቸው። ቆመው ነበር እነዚህ የሚያበሏቸው። ሲጨርሱ ምግብ ነበር የሚሰጣቸው። ባለዞር ቤት ሆነው በጣም እነዚህ በቃ ግንጭ አካባቢ የባላባት ናቸው። አሁን እዚህ የናባዶዮ ምናምን የሚባል ይህ ጀግና ናቸው። እንዲያውም ቀዳማዊ ኃይለ ሥላሴ እኮ ጃጋማ ኬሎን ንገረን ስታገባ ነገር ብለው አቡነ ባስልዮስን ያኔ ጨገ ገብረ ጊዮርጊስ የነበሩትን ሽማግሌ ልከው የሮያል ፋሚሊ አላገባም ብለው የዋክስዩም ከበደ ልጅ ሊያገቡ እንደመጥለፍ አድርገው በራስ መስፍን በኩል ናስ እኛ አንድ ኢንትረስቲንግ ነገር ያደርሳሉ። ጀነራል ጣሊያን ማርከው የሚያውቁት ጃጋማ ኬሎ ናቸው። ኦፍ ኮርስ የጣሊያን ጀነራል ለመማረክ እኮ እንግዲህ ክፍለ ጦር አዛዥ ነው የሚሆነውና ጥበቃ አለ፣ ሻለቃ ጦር አለ፣ የብርጌድ ጦር አልፈ ማለት ነውና ተበኛ ሂሮ ናቸው። እና በኋላ እኮ ሄደን አማሮቹ ነገሩን እኮ ጥይት ልንገዛ ምናምን ሄደን ሁሉ ይላሉ። የበኋላቸው ሲያው አማሮቹ ነገሩንና ከዛ በኋላ መጣ ምን ያደርጋል እርስ በርስ እንደዚህ ወጋማ ምን ነገር አለ በቃ ሄዶ መግደል ነው እንጂ ጣሊያንን ነገር ብለን ጀመር ነው። የሳቸው አት ጀግና ናቸው። ቁጭ ብሎ እንደዚህ የሮጠ ይመጣልና ድንክ አልጋቸው ላይ ቁጭ ብለው አረ የመጣ የምኒልክ ጦር ማን ነው ይዞ የመጣ ጎበና ሰው ነው እንደኛ ይበላል፣ ይጠጣል፣ ይተኛል። ቶሶ ከሆነ ይምጣሉ። መኝታቸው ላይ ሆነው ነው ሳይዋጋ ነው ከጎበና ጋር የተግባቡ። ያ የሮጦን ዛት ቡክ እኮ የበጋው መብረቅ ላይ ያለ ፍቅረ ማርቆስ ላይ ያለ አሁን እሱ ነው መንጭ እና ልክ ቁጭ ብለው በቃ ልክ ይታዩኛል ሰውየው እና እንደዚህ አልጋቸው ላይ ሆነው ሁለት ትልልቅ ሬዚስታንስ ገጥሞታል ራስ ጎበና። አንዱ ከሐሰን ኢንጃሞ ነው ሲዳማና ጉራጌ የነበረው ስልጤው ማለት እናም እንዲያም ጀብዱ የሚባል መጽሐፍ ክብሩና ጀብዱ የሚል ወርቁ ንዳ የሚባል ያሳትማል እና ክብሩ አሳትማ እንዳይታተም ነገር ያደርጋሉ። እና ያን የሳንሱር ክፍል ኃላፊ የነበረው ጎሹ ሞገስ ነበር። አሁን በቅርብ አረፈ ነፍሱን ይማር። ጎሹ የኢትዮጵያ ጋዜጣ ማለት ነው። የኢትዮጵያ ጋዜጣ በኋላ ሲለያዩ የጎጃም አማራና አማራ ሲሆኑ የሸዋ አማራው አረጋው ለቂርቆስ አዘጋጅ ሆነ። የጎጃም አማራው ልሳነ ተከፈሉ። በቃ ልሳነ ህዝብ ብሎ ኤግዛክትሊ ለሁለት ነው የተከፈሉት። በኋላ ከክብሩ ጋራ ሊያሳትሙ ሄደው ከአዲስ አበባ ዩኒቨርሲቲ እንዲህ አይነት ታሪክ የምኒልክን ጦር አሸንፎ ማናንተ ደግሞ ጉራጌ ነገር ብሎ አሁን እዚህ ፕሮግራም ላይ በማይገለጽ ማናናቂያ አዲስ አበባ ዩኒቨርሲቲ ወረቀት ጽፎ ይመጣል ከሂስትሪ ዲፓርትመንት። ኤነ ያሰጠው ቴሲሱ ነው።
አሃ ማለት ባህሩ ዘውዴ ያለ ዲፓርትመንት ቸርማን ጉራጌ ለጉራጌ ስመርት ተጠላልፈሽ ማምጣትሽ እንደ መጽሐፍ ነገር አይታተምም ነገር በኋላ ለሻለቃ ግርማ ይልማ እሳቸው ጉራጌ ናቸው ይነገርና ይቀርባል። ምንድነው አሁን ይሄን ታሪክ ሪፊት የሚያደርግ ነገር ምን አለ አይደለም? እንደዚህ ቁጭ ብሎ እንዲያውም በቃ ኃይለ ሥላሴ ዲሞክራሲ አይደለም ከሂስትሪ ዲፓርትመንት ተጠየቅ አይደል? የታሪክ ትምህርት ክፍሉ ፈርሞ በስሙ ልኮታል፣ ኃላፊነት ይወስዳል ማለት ነው። እና የምትለው ነገር ከሌለ አይደለም እኮ ጓድ ነገር ብሎ በእሳቸው ሁኔታ ነው የታተመው። አንትሮፖሎጂስት ነው፣ አሜሪካን ሀገር ነው አሁን ወርቁ ነዳ። እና አሰንጃም ሆነ የጀነራል ጃጋማ ኬሎ አያት ናቸው። እና ወደዚህ ስትመጣ ዋቆ ጉቶን ሌንጮም ላይ እንኳን ስተነዋል ሄዶ የሶማሌ አቦጦ ነገር ብለው ሶማሌንን ብሎ ይዋጉ የነበሩ ሰው። አሁን ግን ያለው የብሔር ፖለቲካ የዘር ያንዘርዝረኝ ስለሆነ አሁን ሐውልት ቆሞላቸው በስማቸው ትምህርት ቤት እና አብዲሳና ጋር አይተህ ሌተናል ጀነራል ጃጋማ ኬሎን አይተህ ስትመለከት የምታነሳቸው ነገሮች ብዙ ናቸው። ሌላ ሰማሁት በሚል ነው አራተኛ ክፍለ ጦር እንግዲህ እሳቸው የነበሩበት ነው። ይሄ ልጅ ትንሽ ልጅ ይመስለኛል ለኔ ማለት ነው። እድሜው በእናንተ ደረጃ አይ ለምን መሰለህ ስለ ሱራፌል ካባ ሲያወራ አንድ ኢምፖርታንት የሆነ ነገር ሚስ አድርጓል። አሁን ያሬድ ካባ አሜሪካን ሀገር አለ የኔ ኩያ ነው። አንድ ክላስ ነበር ፈለጎዳነስ ነው የተማረው በ66 ዓመተ ምህረት 6ኛ ክፍል ተማሪዎች ነው። ሱራፌል ካባ ኮሎኔል ካባ አብዲ የመንግስቱ ጓደኛ ናቸው የሚለው ነገር አጠራጣሪ ነው። ምክንያቱም ለምን መሰለህ አንደኛ እሱ ጁኒየር ነበር፣ እሱ ሻለቃ ነው ሐረር ነበር፣ እሳቸው እዚህ ኮሎኔል ናቸው። በዛን ጊዜ ማለት ነው። እና ኃይለ ሥላሴ ኮሎኔል ናቸው። እሳቸው ኮሎኔል ታምራት የሚባሉ የሱራፌል ክርስትና አባት የእሳቸው ጓደኛ ነበሩ። አንዱ ዓለም ታምራት የሚባል መኢሶን ሆኖ የገደለው ሱራፌል ነበር ተብሎ ነበር ያለው። እና የክርስትና አባቱ ይጠበቅ ነበር። ሱራፌልን ሊያናግር ሲሄድ በተፈጠረ ክፍተት ነው የተመታው። እና ኮሎኔል ካባ አብዲ በኋላም ላይ ሪታየር አድርጓል። ቢኒያም ኮሎኔል ነጋሽ ዱባለ አንድ 90 መኮንኖች በደርግ ጊዜ መፈንቅለ መንግስት ሊያደርጉ ተብሎ ወደ የታፈነ ነገር አለ። እና እሱ ላይ አስታውሳለሁ ቢኒያም ነጋሽ ጓደኛችን ነበረች፣ እሷም 4ኛ ክፍለ ጦር የነበረች ነች። በዚህ ወደ ጨርቆስ ከለጋሃር ወጣ የኋላው በር ወደዚህ መምጫ ነች። ከረማታ ውስጥ ነገር ስትመለከት በቃ በሰሌን የተሰራ ፓርቲሽን የተሰራው ነው። እና እንዲያውም ጥሩ ነገር አድርጎ በጨዋ ደንብ ነው የሚገልጸው። ልክ እናየውና መጨረሻ ላይ ከረማታው ላይ ስትመጣ ልክ ሲጡ ነገር ይቆማል። 60ዎቹ ባለስልጣን የተገደሉ ለታ ግን ሁሉ ነገር ቀዘቀዘ ነገር ይላል። ወግ ያቃል ቬሪ ኮንቨርሴሽናል ነው። በደንብ ነው ወሰንሰገድ ጎበዝ ጥሩ ነው ኤዲት ያደረገው። በነገራችን ላይ ለስላቋርጥ ማስታወቂያም ጭምር እንዲሆን ይመረቃል። ልክልሃለሁ። ቅዳሜ ሰኔ 13 ይሄንንም ታሪክ ወመዘክር ጠይቁት እስቲ ተሳተፉበትና ሱራፌል ካባን ስታስታውሰው ያሬድ ካባን ትዝ ይልሃል ወይ? እነ ቢኒያም ነጋሽ ጋር እኔ እንግዲህ እድሜውን ስለማላቀው ነው። ቢኒያም አላለም ኖ ቢኒያም የሚባል አሁን የት ትሙት ዳን አላቅም። አንቺ ነበር የኮሎኔል ነጋሽ ልጅ ነው። በኋላ ታስረው ነበር 90 መኮንኖች ነገር ተብለው በደርግ ጊዜ 79 ገደማ 78 ገደማ ላይ ታሰሩ ናቸው። አራተኛ ክፍለ ጦር ግቢ ውስጥ ያኔ እንግዲህ እነ ጀነራል ዘርአይ ሁሉ ነበሩ። ወንድማቸው የኤርትራ ኮማንደር ነበር፣ እሳቸው ደግሞ የሐዋሳ ምክትል አዛዥ ነበሩ። የነ ዳዊት ዘርአይ አባት አራተኛ ክፍለ ጦር ውስጥ ይገባል። በጣም የገረመኝ በትልቅ አይፋ መኪና ይዘው መጡ ይላል ወጣቶች። እና ለካ ልጆቹ ያፓዎች ናቸው። እና ባሻይ ድንጋይ ያነሱ ይወረውራሉ ወታደሮቹ ላይ እንዳይተኩሱባቸው ወታደር ልጆች ናቸው። ምንም ነገር ማድረጋቸው ነው። በኋላ ነገር ቆይተው ወሰዷቸውና ወደ ሌላ ፖሊስ ጣቢያ ማለት ወደ ሚሊተሪ ፖሊስ ወሰዷቸው ይላል። ከዛ ታንክ ምናምን ይሄ መድፉ ነገር መጥቶ ወደ ጥግ ተቀምጦ ኳስ የምንጫወትበት ሜዳ ነበር አለ። እና እዛ ኳስ መጫወቻ ሜዳ ላይ መንግስቱ ኃይለ ማርያም ሊጎበኝ መጥቶ በአጋጣሚ አይነ ምድር ይረግጥናል። በቃ ሳር ላይ የለም ጥግ ላይ እንደዚህ ነገር ጠራርጎ ሄደ ይላል። እንደዚህ አይነት ሂውመን ኤሌመንት ያለው አንድ ነገር ምን አስታወሰኝ። የጓደኛዬ ወንድም ነው ተስፋዬ ቼንቶ የሚባል ነበር። 68 ለ10ኛው አፍሪካ ዋንጫ ቼንቶ ጨረቃ በር ይባል ነበር። የአራተኛ ክፍለ ጦር ቡድን ነው። ይድነቃቸው ተሰማ ነው ሁሉ ማታ እንዲጫወቱ ያደረጋቸው ከሲቪል ጋር ወታደር አይጫወትም ብሎ በኋላ ነው የተቀላቀሉት። የመቻል ክቡር ዘበኛ ነው። ጨረቃ በር የአራተኛ ክፍለ ጦር ነው። ንብ የአየር ኃይል ነበር። እና እዛ ውስጥ ያለውን ነገር ሲነሪዎቹን የምናውቀው ከለውጥ በፊት መግባት ትችል ነበር እንደማንም። በኋላ ሰዎቹ ከታሰሩ በኋላ ነው በተለይ መንግስቱ እዛ ከተሞከረበት በኋላ እና ያቺን አይቻታለው ነገር ይላል ያቀረበባት መንገድ። አንድ እቺ የፖስት ካርድ አይነት መጽሐፎች ናቸው እነዚህ ታሪኮቹ። ኤግዛክትሊ የፖስት ካርድ ታሪኮች ናቸው። በየሁለት ገጽ አንድ ገጽ ተኩል ድረስ ነው ሁሉ ነገር እያነበብከው የምትሄደው። እና ስለ ካራማታቸው በጣም የሚያወራው አንድ ነገር በጣም አለና ይሄ መብራት መሀል ላይ እስቲ ልችን እና የካራማታን ህይወት ይላል እቺን ያት የካራማታን ህይወት ወደዋለሁ። ካሁን
አሁንም ከብዙ ዓመታት በኋላ አንዳንዴ በህልሜ እዚህ አድራለሁ። ድህነታችን ተወዳዳሪ አልነበረውም። መጀመሪያ አካባቢ አዳራሹ 4 ፍሎረሰንት መብራቶች ነበሩት። የመብራቶቹ ማብራና ማጥፊያ አንድ ባሻ ደሞዝ የተባሉ ሲኒየር 50 አለቃ እጅ ላይ ነበር። ባሻ ደሞዝ ሌሊት መብራቱን ሲያጠፉት ወዲያውኑ በርካታ የአልጋ ሴጣዎችን እንሰማለን። ስለዚህ ሁሉም ይተኛሉ። ሁሉም ይተኛሉ። ልጆች ብንሆንም እነዚህ የአልጋ ድምፆች የጤና እንዳልሆኑ በደመ ነፍስ ይታወቀን ነበር። ሲጣው ገብተዋል። ያው እንትን ነው ልጅ እየሰሩ ነው ማለት ነው። ልጅ እየሰሩ ዛሬ ሪዘርቭ ነው የአልጋ ድምፅ እኛም ቤት አጠገባችን ይሰማናል። ስለዚህ ታላላቆቹም የእሱ ሰምተዋል ማለት ነው። እሱ ሲጸነስ ሁሉም ነገር ነው የሚሰሙት። በኋላ እኮ መጥቶ መንግስቱ ኃይለማርያምን በቃ ምንድነው ይሄ ነገር ይፍረስ ብሎ አጥናፉ አባተም እዛው እንዲለወጥ ነገር አደረገ። ቤቱ በሌላ መንገድ ተሰራላቸው። ባሻ ደሞዝ እየሄዱ ማታ ያጠፉታል። እና ሌላ አንድ ኢንትረስቲንግ ነገር አጥናፉ እንደሞተ እዛው ለቅሶ ይደረስ ነበር። እና ሚስት ሄደው እንትና በጣም አልቅሰዋል። እዛ ሄደው ጉባንቺ ባልሽ እኮ ባሌን ገደለው ብሎ የሚል ነገር ባልሽ እኮ በቃ ባሌን ገደለው ነገር ተባብሎ አይ ነገር ብሎ ጋሽ መንግስቱ ነገር ነው ብሎ የመጡበት ሁኔታ አለ። እና እኔ አንድ ኢንትረስቲንግ ፓርት እቺን 11ኛው አልያት እዚህ ድረስ አንድ ጊዜ ደጃዝማች ፀሐዩ እንቆስላሴ የተባሉ ሰው ከነ ወንድማቸው በደርግ ላይ አምፀው ሸፈቱ ተባለና እሳቸውን ገድሎ ለመምጣት ወታደሮች የሆነ ሰው ባለፈው ያማረ ተግባሩ አጎት ነው እኮ ስናወራ። ስለዚህ ማን ናቸው ደጃዝማች ፀሐዩ እንቆስላሴ ምናምን ስል ገርሞታል። እድሜን በዛው ለካ እኔ እንደው ትልቅ ሰው መስለኝ ነበርና በቃ ካላወከኝ ይሄን ሰው ኦፍ ኮርስ በዛ ዘመን አልነበርክም ማለት አልተወለድክምና ነው። ሽሜ የምትሉ ሰዎች ተጠንቀቁ። ያስፎግራል ማለት ነው። አይ ጊዜ አንተ ጀነሬሽን ላረብ የሚችል ደጃዝማች ፀሐዩ እንቆስላሴ በጊዜያቸው የተለያዩ ጠቅላይ ግዛቶች ገዢ የነበሩ ከመሆናቸው በተጨማሪ የጤና ጥበቃ ሚኒስቴር ቦታ ይዘው ይሰሩ ሰው ነበሩ። ወታደሮች ደጃዝማች ሸፈቱ የተባለ ቦታ ሄደው ከብዙ የተኩስ ልውውጥ በኋላ ደጃዝማች ፀሐዩን ገደሏቸውና ሬሳቸውን 4ኛ ክፍለ ጦር ይዘው መጥተው ግቢ ውስጥ በሚገኘው ክሊኒክ ውስጥ አስቀመጡት። የግቢያችን ሰዎች የፀሐዩ እንቆስላሴ አስከሬን መጣ ብለው እየተሯጡ ለማየት ወደ ስፍራ ሄዱ። የክሊኒኩ መስኮት በሰፊው ተከፍቶ ሰዎቹ አስከሬኑን ካዩ በኋላ በእጃቸው እያማተቡ ወደ ኋላቸው ይመለሳሉ። እኔም ለማየት ወረፋ ቢደርሰኝም መስኮቱ ረጅም ስለሆነ ልደርስበት አልቻልኩም። በተደጋጋሚ ሞክርም አልቻልኩም። በመጨረሻ ግን ሙከራ ያለመሳካቱን የተመለከተ አንድ ወታደር ከኋላ የመጥቶ ከስር ወገቤን አለኝና የታላቁን ደጃዝማች ፀሐዩ እንቆስላሴን አስከሬን በአይኔ በብረቱ አይቻለሁ። ስምን መላክ ያወጣዋል ይባላል። ፀሐዩ እውነትም ፀሐይ ይመስላሉ። ሞቶም ፊታቸው ያምራል፣ ቀይ ናቸው። አፋቸው በመጠኑ ከፈት ብሏል። በኋላ ከወላጆቻችን እንደሰማ ነው የደጃዝማቹ ሬሳኛ ግቢ ከመጣ በኋላ በቦታው የነበሩ አንድ የክሊኒኩ ኃላፊ የአስከሬኑን 2 ጆሮዎች ይዘው እየነቀነቁ አንቺ ነሽ እንዲያስቸገርሽን አንቺ ነሽ ሲሉ ባሽ እንደነበር ሰምተናል። ባሻዬ የአብዮቱን የጠላ 4ኛ ክፍለ ጦር ውስጥ ቁጭ ብለው የጠመቁት ሰዎች ጌሾን አበዙት ያልኩህ ለዚህ ነው። የአብዮቱን ጠላ ነው ክፍለ ጦር ያቸውና አገር ምድሩን አስክረው ታረፉ። ኤግዛክትሊ ያኔ አብዛኛው ይገደሉ የነበሩትን ሰዎች እነ መንግስቱ ኃይለማርያም ማየት አለባቸው ከፍርሃት። እነዚህ ስመጥር አርበኛ ናቸው። ጣሊያንን ያርበደበቱ ደርግ የሰራውን ሱፐር ስራ እነዚህ ሰዎች የሀገር ባለውለታ ሰዎች ሳትገድላቸው አሁን አክሊሉ ሀብተወልድን ኢቭን እነ ብርሃነ መስቀልን ኢቭን እነ ኃይሌ ፊዳን ሁሉ ቁጭ አድርገህ በረጅም ጊዜ እስር ነገር ቁጭ አድርገህ ነገሮች ሲሰክሙ የምታደርጋቸው የከፋ ጠቅላይ ግዛት እንደራሴም ነበሩ። የእነ ዶክተር አማረ ተግባሩም ዘመድ ናቸው፣ አጎት። ሌላ አንድ ኢንትረስቲንግ ነገር ደግሞ እዚህ ላይ ያየሁት እቺን እስቲ አንብባት። እኛም ሜዳው ላይ ስንጫወት ሽንታችን ሲመጣና መጸዳዳት ስንፈልግ ግቢ ውስጥ ያሉት ሽንት ቤቶች ከመጫወቻው ሜዳ ራቅ ያሉ በመሆናቸው ጨዋታችንን አቋርጠን ያንን ሁሉ ርቀት ሄደን ለመሽናት ስለማንፈልግ እዚያው የተበላሹ ታንኮች ስር ተጸዳድተን ወደ ጨዋታው እንመለሳለን። አንድ ጊዜ ጓድ መንግስቱ ኃይለማርያም የተበላሹ ታንኮችና ተሽከርካሪዎችን ሊጎበኙ መጡ። የዚያን ጊዜ ከ4ኛ ክፍለ ጦር ወጥተው ቤተመንግስት ገብተው ነበር። ግቢያችን እንደደረሱ በቀጥታ ወደ ሜዳው ፈጠን ብለው የተራመዱ ሲሄዱ ብዙ የጦር አዛዦች ተከተሏቸው። ጓድ መንግስቱ ቦታው ላይ እንደደረሱ በሳር የተሸፈኑ የተለያዩ አይነ ምድሮች ላይ አረፉ። እኛም ከሜዳው ባሻገር አስፋልቱ ላይ ቆመን እየሰቀጠጠን እናያለን። እኛም ጓድ መንግስቱ የረገጡትን ነገር በንጹህ ሳር ላይ እግራቸውን እያገላበጡ ሲያደርጉ ተመለከትን። ሊደርስብን የሚችለውን ቁጣ በመፍራት ወደ የቤታችን እየሮጥን ገባን።
ጓድ መንግስቱ ጫማቸውን ከጠረጉ በኋላ በመጡበት መኪና ተመልሰው ከዚያ ጫማ ጋር ወደ ቤተ መንግስት ከዛ ጫማ ጋር ወደ ቤተ ክርስቲያን ይዘት ሄዱ። ይኸውልህ አንብባት። መኪኖቹ ተከታትለው ከገቡ በኋላ ጓድ መንግስቱና አጃቢዎቻቸው በተኩስ ወንፊት ከመሰሉት መኪኖች ወጡና 3/4 የተባለች ግልጽ ጂፕ መኪና ቀረበች። ጓድ መንግስቱን ይዛ እየበረች ግቢ ውስጥ ወደሚገኝ ክሊኒክ ሄደች። ያኔ የመግደል ሙከራ ሲካሄድበት ያኔ እኮ ተገኝቶ ቢሆን ኖሮ የኢትዮጵያ ታሪክ ይለወጥ ነበር። ኦፍ ኮርስ አብሶሉት። ግን እነዛኞቹስ ያው ነው በቃ ምን ልክራ አሁን አለማየሁ እነሱም ያፓዎቹም ቢዙት ብዙ ሩቅ አይደለም። ያው ነው በጣም አይብሳሉ ያፓዎቹም እኮ ይቅርታ ብቻ እንጂ በማግስቱ ጠዋት ተነስተን ወደ ትምህርት ቤት ስንሄድ በጥይት ወንፊት የሆኑት መኪኖች ጋር ጠጋ ብለን ስንመለከት የመኪኖቹ መስታወቶች ረግፈው ወደ ውስጥ ተበታትነዋል። አንዱ የአጃቢዎች መኪና ግን ክፉኛ ከመጎዳቱም በላይ ብዙ የረጋ ደም አየን። ጓድ መንግስቱ ላይ ከተሞከረው ግድያ በኋላ ቀናት ግቢያችን ውስጥ ሲወራ እንደሰማሁት ግድያውን የፈጸሙት መምህር በላይነህና ሱራፌል ካባ የተባሉት ቅድም የጠቀስካቸው ወጣቶች ከሌሎች የኢህአፓ አባላት ጋር ሆነው እንደነበረ ሰማን። በጣም ያስደነገጠኝ የሱራፌል ካባ ጉዳይ ነው። ካባ ሱራፌል ካባ የጓድ መንግስቱ ጓደኛ የሆኑት የኮሎኔል ካባ ልጅ ነበር። ኮሎኔል ካባ አብዲ ነው የሚባሉት። ሲወራ እንደሰማሁት ከሆነ ሱራፌል ካባ ኢህአፓ የሚበትናቸው ወረቀቶች ማታ ማታ የአባቱ የመንግስት መኪና ጭስ ማውጫ ውስጥ ይከትና አባቱ ጠዋት ተነስተው ወደ ስራ ሲሄዱ ወረቀቱን እየበተኑ ይሄዱ እንደነበር በጊዜው ሰምቼ ተደንቄያለሁ። አሁን ሳስበው ግን ይሄ እንዴት ሊሆን እንደቻለ ግራ ገብቶኛል። አሁን የገረመኝ እሱ ነው። ምክንያቱም ይኸውልህ የዛን ጊዜ እነሱ ይኖሩ የነበሩት አሁን ይሄ ከአንተ ቤት ወደ እኔ ያለሁበት ቤት ድረስ ነው። ከኛ ቤት የነሱ ሱራፌል ካባ ቤት የሚራራቀው ማለት ነው። እና ያው በቃ ያሬድ ካባ ይሄኔ ኩያ ነው አልኩ። በቃ ፈለገ ወዳለው ሳብረን እንማር ነበር። ያኔ እንግዲህ ስንማር ያኔ ሁላችንም እንደማንም ኮሎኔል ልጅ ላይ ደጃዝማች ልጅ ላይ 6 ብር ነው በወር የምንከፍለው። እና ፈለገ ወዳለው የብዙ የሀብታምም ልጅ አሁን የነ ሜጀር ጀነራል ይልማ ሽበሺ የነ ደጃዝማች ሳሉ ድፋ ይሄ አሁን ማን ነው ሳይኮአናሊስቱ ወዳጄ ነው። የነሱ ወንድሞች አሁን አብረውን ከኔ ጋር ክላስ ቤት ነበር። እነ እስክንድር ማህረን ምናምን ዳዊት ማህረን ምናምን እና ፈለገ ወዳለው ሲማሩ ነው። ይሄንን ታሪክ እንግዲህ ምናልባት በ13 ሲመረቅ መጽሐፉ የጨርቆስ ልጆች ካላችሁ ምናልባት ዘነበውላ ትሄድ ከሆነ እዚህ ፕሮግራም ላይ በጣም በእርግጠኝነት ሱራፌል ካባን ስለምታውቀው የቃምንበት ሙዚቃ የሰማንበት ከመላሻ ቤት ፊት ለፊት ከድድ ማስጫ ጎን ያለ ስለሆነ እንደው አንድ ነገር ብላችሁት ቢል ይሄ አንድ ሌላ ታሪክ ነው። አሁን በአባትዮ ጭስ መውጫ መኪና ላይ ያኔ ጂፕ ነው ሊኖራቸው የሚችለው። ያኔ ያስፈራል። በዛ ላይ ከዛ ውስጥ ነገር ልክ ሲገባ ሱራፌል ቤት ይዞ ይሄን ነገር ያደርገው ነበር ወይ? አራተኛ ክፍለ ጦር ነበር ወይ? ውጪ ነበር ወይ? አንዳንዴ የሆነ ነገር ሲፈጠር ተጋን ነው የሚወሩ የሚፈጠሩ ሚት አለ። ኦፍ ኮርስ ልክ ነው። ምንም እኮ በቃ ህይወት ያለ ሜቴዎሎጂ ሊኖር አይችልም። አሁን ይሄ በቃ ሌላ እንትን ነው። አሁን ያኔ ይሄን ያደርግ ነበር ወይ ነው። እኔም ማቀው ዘላለም ታምራትም አብሮን ይማር ነበር። ያሬድ ካባ እንግዲህ ተመልከት የክርስትና አባቱ ስለነበሩ የሱራፌል ኮሎኔል ታምራት ይሄም የኮሎኔል ልጅ ነው። ሁለቱም እንተዋወቃለን። አንድ ክላስ ነበር የምንማረው። ያኔ እንግዲህ ሱራፌል ሚሊተሪ ፖሊስ ታስሯል። ከርቸሌ ሲዞር እንዲናየዋለን። በጣም አንዳርጋቸው መጽሐፍ ላይ ብዙ ይወራል። ቅጭ ድረጅም በቃ ሳሪያን ነገሩን የሚያርግ በቃ ነገር እያለ የሚሄድ የሰፈራችን ልጅ ነው። መቼስ ጨርቆስ ካፈራው አንድ ታጋይ ነው። አንድ የሚያሳዝን ታሪክ አለ ሱራፌል ምናልባት ባሻይ ካዳበረው ብዬ ነው። በ1971 ዓመተ ምህረት ላይ የካቲት ወር ላይ መግለጫ ይሰጣል። ይወጣና ወደ አብዮት ካምፕ አብዮትን ቦርቦር ያለው ነክሽ ያለው ቦጭቅ ያለው ብሎና ሱራፌልን የሚያክል መንግስቱ ላይ የተኮሰ ሰውዬ በምንም ጉዳይ እንደ መንግስቱ አይነት አረመኔ ሰው ይመረኛል ብሎ ሊያስብ አይችልም። እንደው ክብሩ እንደው እንደ ጨርቆስ ሰው አመነ መጥቶ በቴሌቪዥን ላይ በቃ ማድረግ አልነበረብኝም። ቢሆንም በቃ በኢህአፓ መመታት ኖርማል ነው። እንዲያውም በቃ ኢህአፓ ኳሊቲ ይቀሩ ነበር ማዕከላዊ አቤት እንደው ይሄን ቆራጥነት ይሄን ያላማ ጽናት ይሄን መስዋዕትነት ይሄን ጭካኔ መቻል ለአብዮቱ አርገውስ ቢሆኑ ኖሮ እያሉ ጠላት የሚቀናባቸው ልጆች ነበሩ። ስለዚህ ገደሉት። እንዴት አርገህ ነገር መንግስቱ ኃይለማርያም እሱ ላይ ወጥቼ በቃ ትንሽ ሙሃሂቴ ላይ ተቆሰችብኝ ነገር አለ። በቃ ከዛ ሙሃሂቴ ነገር ሁሉ ሲል ነበር። በኋላ ነው እንግዲህ ያንን ቀለም የወረወረው። እንዲያውም ኮሎኔል ብርሃኑ ባይ መጽሐፍ ላይ ሁሉ ያነሳሉ። ጀነራል ምን ያባል አንቺ ትላታለህ ዋው እኮ መታሰኝ ነች ነገር አው ነገር ብለውት ያኔ ነው እንግዲህ የተያዙት። ብርጋዴር ጀነራል ተፈሪ ባንት ያው አይንሸት ተፈሪ የሚባል ልጃቸው ያፓ ነበር እና አንድ በጣም በቃ ቆንጆ ልጅ የምታምር የነበረ ትርሲት የምትባል በቃ ከሃዋርድ ዩኒቨርሲቲ ዲቨሎፕመንት ስተዲ ታስተምር የነበረች ልጅ አብራው ሄዳ ነበር እና ወይዘሮ ነጻነት መጽሐፍ ላይ በቃ ልቤ ደነገጠ ዛሬ ዊዶል ሆኖ መሰረኛለች። ሴቶች ዘ ራይት ኢንስቲንክት አላቸው። ኦኬ ባለቤታቸው ማለት ነው? ኖ የልጃቸው ሚስት
ልጃቸው ያው እሳቸው ሚሊተሪ አታሼ የነበሩ አሜሪካን ሀገር አሜሪካን ነበር አይንሸት ተፈሪ መጥቶ በሳቸው በኩል ነው እንግዲህ ተመለመለ የሚባለውና ቢኮዝ እንትናም እኮ በቀደም ብራው ድንቄ መጽሐፍ ላይ ይናገራሉ አይደል? አዎ ነበር ይላል። ኦፍ ኮርስ ከዛ ነው እንዲህ መጡት ሌላ ገቡ ማለት ነው ገቡ። ስለዚህ እና ዊ ዶንት ኖ መሰለኝ እና ዛሬ ተሰማኝ አለች። ሌላ አንድ ኢንትረስቲንግ ነገር የምስማክ ጣዕም ወዳጅ ነች እና የምስማክ አባት ናዝሬት ስኩል ያስተምሩ ነበር። ኦኬ ተጣማ ጎስ እና ጠዋት ክላስ ውስጥ ነገር ተገብቶ እንዲጆ ድቅሳት ላይ ተኩስ ይተኮሳል ከቤተ መንግስት። ሁሉም ሰው ልጆች ተደነጋግጠው ወጡ። በአጋጣሚ ገነት ኦርና የምትባል የብርጋዴር ጀነራል ተፈሪ ባንቴ ልጅ እሳቸው ክላስ ነበረች። ገርሟቸው ለምን አትወጪም ልጆቹ ሲወጡ ሲላት አይ አባቴ ዛሬ ጠዋት ሲወጣ ስብሰባ አለብኝ ግን በሰላም የምመለስ አይመስለኝም ብሎ ለቤት ተናግሮ ነበር የወጣው። ያ this is what በቃ he wrote እዚህ መጽሐፍ ላይ ጥርጣሬው ነበራች ታውቋ ማለት ያቁት ነበር ማለት of course እየተናቆሩ ነበር የቀደመ እንደሚመጣ ምንም ነገር አለ። በቃ እነሱ ያፓዎች መንግስቱን እኮ ሊትራሊ በቃ ምን ዲሞት አድርገውታል። በቃ ዝም ብሎ በቃ ቴክኒካሊ በቃ ወረቀት እንዲሰራ ነገር ነው ያደረጉት እና ለማዩ አይኔ በሻምበል ሞገስ አይመስለኝም ሲሉ ጥርጣሬቱ ጥርጣሬ ኢንፎርሜሽን ነበር። of course በቃ የዴዝ ኢንስቲንክት ነው እኮ ይሄ የዴዝ ኢንስቲንክት ነው። ነፍሳቸው ታውቋል። ልጅቷ አልወጣችም በቃና መውጣቸው እርግጠኛ ነች። ዛሬ ጠዋቱን ከሶታ ስብሰባ ላይ በሰላም መለስ አይመስለኝም ብለው ነው የሄዱት። ይሄ እኮ ዴዝ አናውንስመንት ነው ለፋሚሊው እና በጣም ነው ልክ የገረመኝ። እንዲያም ጋብዘን ነበር እሷንም ኢንተርቪው ሲያደርጋት ልክ ይሄ ነገር ሳይ አሳዘኑኝ። አሁን የነገሩ መገጣጠም ያቺ ዊዶል ሆን ነው እቺ አባቴ ሞታል ነገር ብላና ያው ዞሮ ዞሮ እንግዲህ የሃፓና ተፈሪ ባንቲ ከዛ ደግሞ ሱራፌል ከባንም ስትመለከት አለና ይሄ ለተጨማሪ ነገር እንግዲህ ባሻይ ሊያጠራውም ከቻለ በጣም ጥሩ ነው፣ ቆንጆ ነው። የባሻይ ውጎች በነገራችን ላይ ፌስቡክ ላይም አለ ተስፋዬ ኃይለ ማርያም ብትከታተሉት ፎሎ ብታረጉት ቆንጆ ነው። በያልፎ አልፎ ይጽፋል፣ በጣም ግን ጥሩ ይጽፋል። ኮንቨርሴሽናል ነው። እኔ እንደዚህ አይነት ነገር ምን መሰለ ጽፋቸው በጣም ቬሪ ፓወርፉል እንትናቸው በቃ ይሄ ምሳሌ የሚሰጣቸው ታሪኮች አላውቀውም። ፌስቡክ አሁን በዚህ ላይ ያየሁት አላውቀውም። በቀደም የረሳሁትኝ እዚህ አርሲውን እርቂት በተመለከተ በቃ ተዝረክርከሃል መንግስት ምንድነው በቃ የሚል የሆነ ምሳሌ ቆንጆ እኔ እንዳወሰ ሰገድ የጻፈው ናቸው ነው ልክ እሱ ናቸው ወዳጄ ነው እሱና ከዛ መጽሐፉን ልክ አስመጥቼ ሳየው ኢትስ ኢንትረስቲንግ ኮንቨርሴሽን አለች። ፖስት ካርድ ስቶሪዎች እወዳለሁ። አንድ ነገር ቁጭ ብለህ እዚህ ሙሉን የምታያት ነው። በዛ ላይ ደግሞ ሶሊዳሪቲ ያሳይች ነው የጨርቆስ ልጅ መሆኑ አዘ ፕሪንስ ኦፍ ቂርቆስ ደግሞ ይሄን ነገር እኔ ማየትና ማንበብ አለብኝ ብዬ ነው። ሌላ 2-3 ደቂቃ እረፍት ወስደን ወደ አክሊሉ ሀብተወልድ አቶ አክሊሉ ሀብተወልድ መጽሐፍ ጸሐፊ ትእዛዝ አክሊሉ ጸሐፊ ናቸው። ጸሐፊ ትእዛዝ ነፍስ ይማር መጽሐፍ ሰላማዊት ታደሰ ነች የጻፈችው። እንመለሳለን። አብራችሁን ቆዩ።